በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር አምላካችን ጸጋና ሰላም የፍቅርና የምህረት እናት የቅድስት ድንግል ማርያም እናታዊ አማላጅነት በደብረ ታቦር ተራራ ላይ መለኮታዊ ክብሩን ብርሃኑንም የገለጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከት ከሁላችን ጋር ይሁን። ወደና የተከበራችሁ የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምን ይሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እንኳን ከዘጠኙ የእግዚአብሔር የጌታችን የመድኃኒታችን የኢየሱስ ክርስቶስ ታላላቅ በዓላት አንዱ ለሆነው ለደብረ ታቦር ቡሄ በዓል በሰላምና በጤና አደረሳችሁ አደረሰን። ጌታችንና መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ አምላክነቱን መለኮታዊ ክብሩን ብርሃኑንም ለደቀ መዛሙርቱ የገለጠበት የታላቅ ዕለት የሕይወታችን ጨለማም የሚገፈፍበት የመንፈሳችን ድካም የሚወገድበትና የእግዚአብሔር ብርሃን በልባችን የሚበራበት የተባረከ ቀን ነው። ዛሬ በዚህ ልዩ የበዓል ዝግጅታችን በሕይወታችን ላይ የመለኮትን ብርሃን የምንለምንበት የታሰሩትን የሚፈታውንና በረከትንም የሚያስገኘውን ድንቅ የደብረ ታቦር በዓል ጸሎት ይዘንላችሁ ቀርበናል። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 2። ይህን ቪዲዮ እስከ መጨረሻው በመከታተል የደብረ ታቦርን በረከትና የመለኮቱን ብርሃን በጸሎት እንድትካፈሉ በፍቅር እንጋብዛችኋለን። ይህን መንፈሳዊ ማዕድ ለሌሎች ወንድም እህቶቻችን ይደርስ ዘንድ ቪዲዮውን ላይክና ሼር ማድረጋችሁንም አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን ቤተሰብ ይሁኑ። የቴሌግራም ቻናላችንንም ጆይን ማድረጉ። አሁን ሁላችንም በያለንበት ሆነን ልቦናችንን በፍጹም እምነት ትህትናና ፍቅርን በመሰብሰብ ወደዚህ ድንቅ የደብረ ታቦር ጸሎት በአንድነት እንለፍ። አምላካችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ሆይ በቅዱስ ታቦር ተራራ ላይ መለኮታዊ ክብርህን የባሕርይህን ብርሃን ለተመረጡት ደቀ መዛሙርት ለቅዱስ ጴጥሮስ፣ ለቅዱስ ያዕቆብና ለቅዱስ ዮሐንስ የገለጥክ አምላክ ሆይ ዛሬም በኃጢአት በጭንቀትና በሕይወት አውሎ ነፋስ ጨለማ ውስጥ ለምንገኝ ለእኛ ለደካሞች ባሪያዎች የቸርነትህን የምሕረትህን ብርሃን አብራልን። አቤቱ ጌታ ሆይ የደብረ ታቦርን ብርሃን በልባችን አብራልን። ጌታችንና አምላካችን ኢየሱስ ሆይ በታቦር ተራራ ላይ ፊትህ እንደ ፀሐይ እንዳበራ ልብስህም እንደ ብርሃን ነጭ እንደሆነ ሁሉ የልቦናችንን ድቅድቅ ጨለማ በቸርነት አስወግድ። የክፋት፣ የጥል፣ የቅናት፣ የጥርጣሬና የኃጢአት ቆሻሻዎችን ሁሉ ከሕይወታችን አጥበ ልቦናችንን በቅድስናና በጸጋ እንደ ብርሃን ነጭ አድርገው። የቅዱሳት ነቢያት የሙሴና የኤልያስ አምላክ ሆይ በታቦር ተራራ ላይ ከሰማይ የተሰማው የአብ አባታዊ ድምፅ የምወደው ልጄ ይህ ነው እርሱን ስሙት እንዳለ የእኛም የልቦና ጆሮዎች ድምፅህን ለመስማትና ቅዱሱን ቃልህን ለመፈጸም የተከፈቱ ይሁኑ። ከዓለም ጫጫታ ከከንቱ ዥንብርና ከኃጢአት እሾህ አድነህ ፈቃድህን የምንከተልበትን አስተዋይ ልቦና ስጠን። አቤቱ ጌታ ሆይ የደብረ ታቦርን ብርሃን በልባችን አብራልን። ሐዋርያው ቅዱስ ጴጥሮስ በደብረ ታቦር ከተገለጠው መለኮታዊ ክብር የተነሳ ጌታ ሆይ በዚህ መኖር ለእኛ መልካም ነው እንዳለ እኛም በቅድስት ቤተ ክርስቲያን ጥላ ስር በቃልህ በሥጋህና በደምህ በጸጋህና በምሕረት አጥር ውስጥ ለዘላለም ለመኖር የበቃን አድርገን። ከፍቅርህና ከእውነት መንገድ እንድንርቅ የሚያደርገውን የጠላት የዲያብሎስን ወጥመድና ተንኮልን ሁሉ በታላቁ ብርሃን አፍርስልን። አምላካችን ሆይ በዚህ በተቀደሰ የጾም ፍልሰታ ሱባኤያችን ወቅት የሚቀርበውን የልባችንን ጸሎትና እንባ ተቀበል።
በሕይወታችን ውስጥ የታሰሩትን መንፈሳዊና ሥጋዊ ነገሮችን ሁሉ በብርሃን ፍታልን። በደዌና በሕመም አልጋ ላይ የሚገኙትን ሕመምተኞችን በምሕረት ጎብኝተ ፈውሳቸውን ላክላቸው። በሐዘንና በጭንቀት የተሰበሩትን ልቦች በሰላም አጽናና። በቅድስና ብርሃን ቤተሰቦቻቸውንና ሕይወታቸውንም ጠብቅ። አቤቱ ጌታ ሆይ የደብረ ታቦርን ብርሃን በልባችን አብራልን። የሰላምና የብርሃን አምላክ ኢየሱስ ክርስቶስ ሆይ በታቦር ተራራ ላይ በተገለጠው መለኮታዊ ብርሃን ምክንያት ለሀገራችን ለኢትዮጵያና ለዓለም ሁሉ እውነተኛውን ሰላም፣ ፍቅርና አንድነት ስጥ። የጠላትን የጦርነት ጨለማ አስወግደ የፍቅርን ንጋት አብራልን። አምላካችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ሆይ በቅዱስ ታቦር ተራራ ላይ መለኮታዊ ክብርህን የባሕርይንም ብርሃን በመግለጥ የፍጥረታትን ልብን ያበራ ቅዱስ አምላክ ሆይ ዛሬም በኃጢአት በድካምና በዓለም ውዥንብር ጨለማ ውስጥ ወደ ወደቅነው ወደ እኛ ወደ ባሪያዎች በምሕረት ተመልከት። አቤቱ ጌታ ሆይ ከጨለማ የኃጢአት መንገድ አውጣን፣ ወደ ብርሃንህም ምራን። የኃጢአት ጨለማ መንገዳችንን አጨልሞብናል። የመንፈስ ድካምና የዓለም ፈተና ከቅድስና መንገድ አርቆናል። አቤቱ አምላካችን በገዛ እጃችን በሠራነው በደል በኃጢአት እስራት ውስጥ እንዳንቃጠል በቸርነት እጅ ያዘን። ከበደላችን ቆሻሻ አጥበ ከልማዳዊ ኃጢአታችንን ፈተ ወደ እውነተኛው የሕይወትና የንስሐ ብርሃንህ ምራን። አቤቱ ጌታ ሆይ ከጨለማ የኃጢአት መንገድ አውጣን፣ ወደ ብርሃንህ ምራን። በደብረ ታቦር ተራራ ላይ ፊትህ እንደ ፀሐይ እንደበራ ልብስህም እንደ ብርሃን ነጭ እንደሆነ ሁሉ የልቦናችንን ድቅድቅ ጨለማ አስወግድልን። የክፋት፣ የሐሜት፣ የቅናት፣ የጥርጣሬና የዓለም ፍላጎት ጨለማ ከልባችን ይወገድ። በምትካቸውም የንስሐን፣ የፍቅርን፣ የትሕትናንና የቅድስናን ብርሃን በልቦናችን ውስጥ አብራ። አቤቱ አምላካችን ሆይ በዚህ በተቀደሰው የጾመ ፍልሰታ ሱባኤያችን ወቅት የምናቀርበውን የንስሐ ንባና ጸሎት ተቀበል። በኃጢአት ጨለማ ውስጥ የወደቁትን በምሕረት አንሳቸው። በሕይወት መንገድ የተደናቀፉትን በእውነት ብርሃን ምራቸው። የታሰሩትን መንፈሳዊ እስራቶችን ሁሉ በቸርነት ፍታልን። በደዌና በሕመም አልጋ ላይ ያሉትን በፈውስህም ጎብኛቸው። አቤቱ ጌታ ሆይ ከጨለማ የኃጢአት መንገድ አውጣን፣ ወደ ብርሃንህም ምራን። የዓለም ብርሃን የሆንክ አምላካችን ሆይ በቃለ ወንጌል በሥጋህና ደምህ አማካኝነት በሕይወታችን ውስጥ ሁልጊዜ እንዲበራ አድርግ። የብርሃን እናት ቅድስት ድንግል ማርያም እናታዊ አማላጅነት፣ የሊቀ መላእክቱም የቅዱስ ሚካኤል ጥበቃ፣ የቅዱሳን ሁሉ ረድኤት ከጨለማ መንገድ ጠብቆ ለዘላለም መንግሥትህም ያብቃን። አምላካችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ሆይ በቅዱስ ታቦር ተራራ ላይ መለኮታዊ ክብርህን አምላክነትህንም በመግለጥ የደቀ መዛሙርትህን እምነት ያጸና ከጥርጣሬና ከፍርሃት ጨለማ ያወጣቸው አምላክ ሆይ ዛሬም በዓለም ፈተና በሕይወት ማዕበልና በመንፈሳዊ ድካም ውስጥ ወደ ወደቅነው ወደ እኛ ወደ ባሪያዎች በምሕረት ተመልከት። አቤቱ ጌታ ሆይ እምነታችን እንዳይደክም አጽናን፣ በእውነትህም አቁመን። ጌታችን ሆይ የዚህ ዓለም ማዕበል፣ የችግር ብዛትና የኃጢአት ፈተና እምነታችንን እንዳያውከው እንዳያደክመውም አቅም ስጠን። ሐዋርያት በተራራው ላይ ክብርህን አይተው የታመኑብህ እንደሆነ እኛም በዓይን ሳናይ በልብ አስተውለን በቃልህና በሕያው እውነት ላይ ተመስርተን እስከ መጨረሻው እንድንጸና እርዳን። አቤቱ ጌታ ሆይ እምነታችን እንዳይደክም አጽናን፣ በእውነትህም አቁመን። በደብረ ታቦር ተራራ ላይ ከሰማይ የተሰማው አባታዊ ድምፅ የምወደው ልጄ ይህ ነው እርሱን ስሙት እንዳለ የጥርጣሬና የስህተት ንፋስ ሲነሳ የጽናት አምላክ የሆንከውን አንተን ብቻ የምንሰማበትና የምንከተልበትን ታማኝ ልቦና ስጠን። የእምነት አባታችን አብርሃም
የቅዱሳን ሐዋርያትና የሰማዕታት እምነት በልቦናችን ውስጥ እንዲበራ አድርግ። አምላካችን ሆይ በዚህ በተቀደሰው የጾመ ፍልሰታ ሱባኤያችን ወቅት የምናቀርበውን እንባና ጸሎት ተቀበል። እምነታቸው የደከመውና የተወዛገቡትን በእውነት አጽናቸው። በችግርና በሕመም ምክንያት ተስፋ የቆረጡትን በምሕረት ደግፋቸው። ቤተሰቦቻቸውንና ሕይወታቸውንም በቅድስናና በጽኑ ሃይማኖት አጥር ጠብቅልን። ከመናፍቅነትና ከሃይማኖትም መታወቅ አድነ በአንዲቷ ቅድስት ቤተ ክርስቲያን ጠብቀን። አቤቱ ጌታ ሆይ እምነታችን እንዳይደክም ማጽናን፣ በእውነትህም አቁመን። የመዳናችን መሠረት የሆንክ አምላካችን ሆይ በቅዱስ ቃልህና በሥጋና ደም አማካኝነት እምነታችንን ሁልጊዜ ሕያው ሆኖ እንዲኖር አድርግ። የብርሃን እናት ቅድስት ድንግል ማርያም ሆይ የአንቺ እናታዊ አማላጅነት፣ የሊቀ መላእክት የቅዱስ ሚካኤል ጥበቃና የቅዱሳን ሁሉ ረድኤት ከጥልቁ እምነት ሳያንሸራትተን ለዘላለሙ መንግሥትህም ያብቃን። አምላካችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ሆይ በቅዱስ ታቦር ተራራ ላይ መለኮታዊ ክብርህን የባሕርይህንም ብርሃን አምላክነትን ለተመረጡት ለደቀ መዛሙርትህ በመግለጥ የልባቸውን የዓይን በሮች ያበራ አምላክ ሆይ ዛሬም በዓለም ከንቱ ውዥንብር በሥጋዊ አስተሳሰብ ለተጋረደውም ልቦናችን በምሕረት ተመልከት። አቤቱ ጌታ ሆይ በደብረ ታቦር የተገለጠውን ክብርህን በልባችን እንድናስተውል አብቃን። ጌታችን ሆይ የደብረ ታቦር ምስጢር እንዲሁ በተራራ ላይ የታየ ውጫዊ ብርሃን ብቻ አይደለም። የአንተ ዘላለማዊ አምላክነት፣ የክብረ ባለቤትነትና የመዳናችን ታላቅ ምስጢር የተገለጠበት ነው እንጂ። አቤቱ አምላካችን ይህንን ታላቅ ምስጢር በሥጋዊ ዓይን ብቻ የምንመለከት ሳይሆን በመንፈሳዊ አስተዋይነት በልባችን አስተውለን አምነንም የበረከቱ ተካፋይ እንድንሆን የመንፈስ ቅዱስን ብርሃን ስጠን። አቤቱ ጌታ ሆይ በደብረ ታቦር የተገለጠውን ክብርህን በልባችን እንድናስተውል አብቃን። በደብረ ታቦር ተራራ ላይ ፊትህ እንደ ፀሐይ እንደበራ ልብስህም እንደ ብርሃን ነጭ እንደሆነ ሁሉ የልቦናችንን ድቅድቅ ጨለማ የመንፈስ ድንዛዜን አስወግድልን። የብሉይና የአዲስ ኪዳን ጌታ መሆንህን የሙሴንና የኤልያስ መገኘት እንዳረጋገጠልን እኛም በሕይወታችን በጾማችንና በጸሎታችንም አንተን ብቻ የሕይወታችን መሪና አምላክ አድርገን እንድናውቅ መንፈሳዊ ጥበብህን ስጠን። አምላካችን ሆይ በዚህ በተቀደሰው የጾመ ፍልሰታ ሱባኤያችን ወቅት የምናቀርበውን እንባና ጸሎት ተቀበል። መንፈሳዊ ዓይናቸው ለታወረና እውነትን ማስተዋል ለተሳናቸው አስተዋይ ልቦናን ስጥ። በሕይወታቸው ተስፋ ቆርጠው በጨለማ ውስጥ ያሉትን በመለኮታዊ ክብር ብርሃን አጽናናቸው። ቤተሰቦቻቸውን ሕይወታቸውንም በቅድስናና በእውነተኛው አስተዋይነት አጥር ጠብቅልን። ልቦናችንን ከዓለም ከንቱ ክብር አርቀ የእውነተኛውን የመንግሥትህን ክብር እንድንናፍቅ አድርገን። አቤቱ ጌታ ሆይ በደብረ ታቦር የተገለጠውን ክብርህን በልባችን እንድናስተውል አብቃን። የዓለም ሁሉ ብርሃን የሆንክ አምላካችን ሆይ በቅዱስ ቃልህና በሥጋና ደም አማካኝነት ቅድስናህም በሕይወታችን እንዲበራ አድርግ። የብርሃን እናት ቅድስት ድንግል ማርያም እናታዊ አማላጅነት፣ የሊቀ መላእክት የቅዱስ ሚካኤል ጥበቃና የቅዱሳን ሁሉ ረድኤት ከዚህ ታላቅ ምስጢር ሳይለየን ለዘላለሙ መንግሥትም ያብቃን። አምላካችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ሆይ በቅዱስ ታቦር ተራራ ላይ መለኮታዊ ክብርህን ብርሃንንም በገለጥክ ጊዜ ከግርማ የተነሳ በፍርሃት በፊታቸው የወደቁትን ደቀ መዛሙርትህን ተነሱ አትፍሩ ብለ በእጅ ዳሳ ያጸናቸውና ሰላምን የሰጣቸው አምላክ ሆይ ዛሬም በዓለም ጭንቀት በነገው ሕይወትና ስጋት በልዩ ልዩ ፍርሃት ውስጥ ወደ ወደቅነው ወደ እኛ ወደ ባሪያዎች በምሕረት ተመልከት። አቤቱ ጌታ ሆይ የልባችንን ፍርሃት አስወግድ፣ የሰላምህንም ጸጋ ስጠን። ጌታችን ሆይ የዚህ ዓለም ማዕበል፣ የደዌና የችግር ወሬ፣ የነገው ስጋትና የጠላት ተንኮል ልባችንን በፍርሃት እያወከው ይገኛል። አቤቱ አምላካችን
በታቦር ተራራ ላይ ደቀ መዛሙርትህን የዳሰሳቸው አምላካዊ እጅ ዛሬም በእኛ ላይ ይዘርጋ። የልባችንን ፍርሃትና ጭንቀት አስወግደ አእምሮን ሁሉ የሚያልፈውን መለኮታዊ ሰላምህን በልቦናችን ውስጥ አድርግልን። አቤቱ ጌታ ሆይ የልባችንን ፍርሃት አስወግድ፣ የሰላምህንም ጸጋ ስጠን። በደብረ ታቦር ተራራ ላይ መለኮታዊ ብርሃን ሲገለጥ ጨለማውና ፍርሃቱ እንደተወገደ በሕይወታችን በቤታችንና በምናስበው ነገር ሁሉ ላይ የተጋረጠው የፍርሃትና የስጋትም ጨለማ በብርሃን ይበተን። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔም እሰጣቸው ዓለም እንደሚሰጠው አይደለም ያልከን ታማኙ አምላካችን ሆይ ከሰው ልጅ ዕውቀት በላይ የሆነውን ፍጹም ሰላምህን ለእያንዳንዳችን አድለን። አምላካችን ሆይ በዚህ በተቀደሰው የጾመ ፍልሰታ ሱባኤያችን ወቅት የምናቀርበውን ጸሎትና እንባ ተቀበል። በጭንቀትና በፍርሃት ምክንያት እረፍት ላጡት መንፈሳዊ ሰላምህን ስጣቸው። በሕመም በዕዳና በችግር ውስጥ ሆነው ለሚሰቃዩት የተስፋና የጽናት ብርሃን ሁናቸው። ቤተሰቦቻችንን፣ ሕይወታችንና ሀገራችንን ከፍርሃትና ከጦርነት አድነ በሰላም አጥር ጠብቅልን። ልቦናችንን በቃልህና በእምነት ላይ ተመስርቶ ያለ ፍርሃት አንተን ብቻ እንዲከተል አድርግልን። አቤቱ ጌታ ሆይ የልባችንን ፍርሃት አስወግድ፣ የሰላምህንም ጸጋ ስጠን። የሰላም አበጋዝ የሆንክ አምላካችን ሆይ በቅዱስ ቃልህና በሥጋና ደም አማካኝነት ሰላምህ በሕይወታችን ዘመን ሁሉ እንዲነግስ አድርግ። የብርሃን እናት ቅድስት ድንግል ማርያም እናታዊ አማላጅነት፣ የሊቀ መላእክት የቅዱስ ሚካኤል ጥበቃና የቅዱሳን ሁሉ ረድኤት ከሕይወታችን ሳይለይ በሰላም አጽንቶ ለዘላለሙ መንግሥትህም ያብቃን። አምላካችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ሆይ በቅዱስ ታቦር ተራራ ላይ መለኮታዊ ክብርህን በመግለጥ ደቀ መዛሙርትህን ከወደፊቱ ሕማምና መከራ በፊት ያጸናሃቸው በዓለም ውቅያኖስ ማዕበል መካከልም ሲጨነቁ እኔ ነኝ አትፍሩ እያልክ ድክመታቸውን የደገፍክ አምላክ ሆይ ዛሬም በመከራ በፈተናና በሕይወት አውሎ ነፋስ ውስጥ ወደ ወደቅነው ወደ እኛ ወደ ባሪያዎች በምሕረት ተመልከት። አቤቱ ጌታ ሆይ በመከራና በፈተና ጊዜ ከእኛ ጋር ሆን፣ እንዳንወድቅ ማጽናን። ጌታችን ሆይ የዚህ ዓለም ፈተና በዝቶብናል። በመንገዳችን ላይ የተጋረጠው የመከራና የችግርም እሾህ መንፈሳችንን እያወከው ይገኛል። አቤቱ አምላካችን በገዛ አቅማችን በጥበባችንም መቆም አንችልም። በጽኑ እጅህ ያዘን። ፈተናው ከአቅማችን በላይ እንዳይሆንብን በኃጢአትና በተስፋ መቁረጥ ጉድጓድ ውስጥም እንዳንወድቅ አምላካዊ አቅምና መንፈሳዊ ጽናትን ስጠን። አቤቱ ጌታ ሆይ በመከራና በፈተና ጊዜ ከእኛ ጋር ሆን፣ እንዳንወድቅ ማጽናን። በደብረ ታቦር ተራራ ላይ በብርሃን መካከል ቅዱሳን ነቢያትና ሐዋርያት በአንድነት እንደቆሙ ሁሉ እኛም በሕይወታችን በሚመጣው በማንኛውም ፈተና ውስጥ ከአንተ ጋር እንድንቆም እርዳን። በዓለም ሳላቸው መከራ አለባቸው፣ ነገር ግን አይዟችሁ እኔ ዓለምን ድል አድርጌዋለሁ ያልከን አምላካችን ሆይ ከፈተናው ይልቅ የአንተ አምላካዊ ኃይል እንደሚበልጥ በልቦናችን አስተውለን ድል አድራጊዎች እንድንሆን አድርገን። አምላካችን ሆይ በዚህ በተቀደሰው የጾመ ፍልሰታ ሱባኤያችን ወቅት የምናቀርበውን ጸሎትና እንባ ተቀበል። በጽኑ መከራና በሕመም አልጋ ላይ ያሉትን በምሕረት ደግፍ አንሳቸው። በሥጋዊና በመንፈሳዊ ፈተና ተከበው ተስፋ ለቆረጡት አዲስ ጥንካሬና መጽናናትን ስጣቸው። ቤተሰባቸውንና ሕይወታቸውንም ከጠላት ተንኮል ከውድቀትም አጥር ጠብቅልን። ከመከራ በኋላ የሚመጣውን የእውነተኛውን መንግሥትህን የበረከት ብርሃን እንድንበቃም አድርገን። አቤቱ ጌታ ሆይ በመከራና በፈተና ጊዜ ከእኛ ጋር ሁን፣ እንዳንወድቅ ማጽናን። የመዳናችን ጋሻና መሸሸጊያችን የሆንክ አምላካችን ሆይ በቅዱስ ቃልህና በሥጋና ደም አማካኝነት በፈተናችን ሁሉ ውስጥ ጥበቃ አይለየን። የብርሃን እናት ቅድስት ድንግል ማርያም እናታዊ አማላጅነት፣ የሊቀ መላእክት የቅዱስ ሚካኤል ጥበቃና የቅዱሳን ሁሉ ረድኤት ከእኛ ጋራም ይሁን። አምላካችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ሆይ
በቅዱስ ታቦር ተራራ ላይ መለኮታዊ ክብርህን በመግለጥ ደቀ መዛሙርትህን ከዓለም ጫጫታ ለይተ ወደ ተቀደሰው ተራራ ያወጣቸው። በዚያም አባታዊ ድምፅ የምወደው ልጄ ይህ ነው እርሱን ስሙት ተብሎ ሲመሰከርልህ ቃልህን እንዲሰሙ ያበቃቸው አምላክ ሆይ ዛሬም በዓለም ጫጫታ በከንቱ ወሬና በመንፈሳዊ ድንዛዜ ውስጥ ወደ ወደቅነው ወደ እኛ ወደ ባሪያዎች በምሕረት ተመልከት። አቤቱ ጌታ ሆይ እንደ ቅዱሳን ሐዋርያት ድምፅህን ሰምተን ቃልህን እንድንከተል አስተምረን። ጌታችን ሆይ የዚህ ዓለም ውዥንብርና የኃጢአት ድምፅ የልቦናችንን ጆሮ አደንቁሮታል። አቤቱ አምላካችን በደብረ ታቦር ተራራ ላይ ለቅዱሳን ሐዋርያት የሰጣቸውን አስተዋይ ልቦና ዛሬም ለእኛ አድለን። ከንቱን የዓለም ድምፅ እንድንተው የእውነትና የሕይወት መንገድ የሆነውን የእንደገናን መወለድ ቃልህን ብቻ እንድንሰማና እንድናዳምጥ የልቦናችንን ጆሮች ክፈትልን። አቤቱ ጌታ ሆይ እንደ ቅዱሳን ሐዋርያት ድምፅህን ሰምተን ቃልህን እንድንከተል አስተምረን። በደብረ ታቦር ተራራ ላይ ቅዱሳን ሐዋርያት ድምፅህን ሰምተው በፊጥኝ እንደወደቁና በኋላም በሚያጸናው እጅ ተዳሰው እንደተነሱ እኛም በቅዱስ ቃል ፊት በፍርሃትና በትሕትና እንድንቆም ሕግህንና ትእዛዝህን በሕይወታችን እንድንተገብር እርዳን። ሰሚዎች ብቻ ሳንሆን አድራጊዎች ሆነን በቅድስና መንገድ እንድንመላለስ አቅም ስጠን። አምላካችን ሆይ በዚህ በተቀደሰው የጾመ ፍልሰታ ሱባኤያችን ወቅት የምናቀርበውን ጸሎትና እንባ ተቀበል። ቃልህን ለመስማት የተራቡትና የተጠሙትን በመንፈሳዊ ማዕድ አጥግባቸው። በዓለም መንገድ ተሳስተው የጠፉትን ወደ እውነትህና ወደ ቅድስት ቤተ ክርስቲያንህ መልሳቸው። ቤተሰቦቻቸውን ሕይወታቸውንም ልጆቻቸውንም በቃልህ እውነት አጥር ጠብቅልን። በወንጌል ብርሃን ልቦናችንን አብርተ ለዘላለሙ መንግሥት ማዘጋጀን። አቤቱ ጌታ ሆይ እንደ ቅዱሳን ሐዋርያት ድምፅህን ሰምጠን ቃልህንም እንድንከተል አስተምረን። የእውነት መንገድ ሕይወትም የሆንክ አምላካችን ሆይ በቅዱስ ቃልህና በሥጋና ደምህ አማካኝነት በሕይወታችን ሁልጊዜ እንድንመራ አድርግ። የብርሃን እናት ቅድስት ድንግል ማርያም እናታዊ አማላጅነት፣ የሊቀ መላእክት የቅዱስ ሚካኤል ጥበቃና የቅዱሳን ሁሉ ረድኤት ከእኛ ጋር ይሁን። አምላካችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ሆይ በቅዱስ ታቦር ተራራ ላይ መለኮታዊ ክብርህን ብርሃንንም በመግለጥ ደቀ መዛሙርትህን በቅድስና ብርሃን የጎበኛ አምላክ ሆይ ዛሬም በኃጢአት በክፉ ሐሳብና በዓለም ድካም ውስጥ ለምንገኝ ለእኛ ለባሪያዎች በምሕረት ተመልከት። አቤቱ ጌታ ሆይ ከክፉ ሐሳብ ከክፉ ንግግርና ከክፉ ሥራም ጠብቀን። ጌታችን ሆይ የኃጢአት ሁሉ መጀመሪያ ከሚሆነው ከክፉ ሐሳብና ከምቀኝነት አእምሮአችንን ጠብቅልን። በልቦናችን ውስጥ የቅናት የቂም የጥርጣሬና የሐሜትን ዘር እንዳይበቅል በደብረ ታቦር ብርሃን አስወግደው። በምትኩም የፍቅርን የትሕትናን የቅድስናን ሐሳብ በልባችን ሙላበት። አቤቱ ጌታ ሆይ ከክፉ ሐሳብ ከክፉ ንግግርና ከክፉ ሥራም ጠብቀን። አንደበታችንን ከሐሰት ከክርክር ሰውን ከሚጎዳም ንግግርና ከከንቱም ጨዋታ ጠብቀን። በአንደበታችን አንተን የምናመሰግንበትን ሰውን የምናጽናናበትና እውነትን የምንናገርበትን የመንፈስ ቅዱስን ጸጋ ስጠን። እጆቻችንን እግሮቻችንን ከክፉ ሥራ ከበደልና ከዓለም ፈተና ማርቀ ፈቃድህንና ትእዛዝህን ወደ መፈጸም ምራን። አምላካችን ሆይ በዚህ በተቀደሰው የጾመ ፍልሰታ ሱባኤያችን ወቅት የምናቀርበውን ጸሎትና እንባ ተቀበል። በአስተሳሰባቸውና በስነ ልቦናቸው የታሰሩትን በመንፈስ ቅዱስ ሰላም ፍታቸው። አንደበታቸው በኃጢአት የተያዘውን በቃለ እውነት አንጻቸው። ቤተሰቦቻችንን ሕይወታችንንና ልጆቻችንን ከክፉ ነገር ሁሉ በቅዱስ አጥር ጠብቀን። በቅድስናና በንጽህና ተመላልሰን ለዘላለማዊ መንግሥት ክብር እንድንበቃም አድርገን። አቤቱ ጌታ ሆይ ከክፉ ሐሳብ ከክፉ ንግግር ከክፉም ሥራ ጠብቀን። የሕይወታችን መሪ የሆንክ አምላካችን ሆይ በቅዱስ ቃልህና በሥጋና ደምህ አማካኝነት ሕይወታችንን ሁልጊዜ የጠራ እንዲሆን አድርግ።
የብርሃን እናት ቅድስት ድንግል ማርያም እናታዊ አማላጅነት፣ የሊቀ መላእክት የቅዱስ ሚካኤል ጥበቃና የቅዱሳን ሁሉ ረድኤትና በረከት ከኛ ጋር ይሁን። አምላካችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ሆይ በቅዱስ ታቦር ተራራ ላይ መለኮታዊ ክብርህን የባህሪህንም ብርሃን በመግለጥ ደቀ መዛሙርትህን በበረከትና በጸጋ የጎበኛ አምላክ ሆይ ዛሬም በየዕለቱ የሕይወት ውጣ ውረድ በሥራችንና በኑሯችን ድካም ውስጥ ለምንገኝ ለእኛ ለባሪያዎች በምሕረት ተመልከት። አቤቱ ጌታ ሆይ በሥራችንና በኑሯችን ሁሉ እጅ ከእኛ ጋር ይሁን። ያላንተ ረድኤትና ፈቃድ የምናደርገው ጥረት ሁሉ ከንቱ ነው። ያላንተ ባራኪነት የምንደክመውም ድካም ፍሬ አያፈራም። አቤቱ አምላካችን በየዕለቱ በምንሰማራበት የሥራ መስክ፣ በንግዳችን፣ በትምህርታችንና በቤታችን እንቅስቃሴ ሁሉ ላይ ባርከን ቀድሰንም እጅህን በላያችን ላይ ይዘርጋ። በሥራችን ሁሉ ስሙ የሚከበርበት ለፍሬና ለበረከት የሚበቃውን አቅምና ጥበብን አድለን። አቤቱ ጌታ ሆይ በሥራችንና በኑሯችን ሁሉ እጅ ከኛ ጋር ይሁን። በደብረ ታቦር ተራራ ላይ መለኮታዊ ብርሃን ሲገለጥ ጨለማውና ፍርሃቱ እንደተወገደ ሁሉ በኑሯችንና በሥራችን ላይ የተጋረጠውን እሳት፣ ክስረት፣ መሰናክልና የጠላት ተንኮልም በብርሃን አስወግድልን። የደከምንበትን በሰላም እንድንበላ በቤታችንና በሥራችን ፍቅርና አንድነት እንዲነግስ በበረከትህና በቸርነትህ ሙላን። አምላካችን ሆይ በዚህ በተቀደሰው የጾመ ፍልሰታ ሱባኤያችን ወቅት የምናቀርበውን ጸሎትና ንባ ተቀበል። ሥርዓተው ለሚጨነቁት የእጅህን በረከትና መልካም የሥራ በሮችን ክፈትላቸው። በሥራቸውና በንግዳቸው የተጎዱትን በዕዳ የተያዙትን በምሕረት ደግፈህ አንሳቸው። ቤተሰቦቻችንን፣ ሕይወታችንና ልጆቻችንን ከድካምና ከከንቱ መውደቅ በቅዱስ አጥር ጠብቀን። በቅድስናና በታማኝነት ሰርተን ለአንተ ክብር ለወገናችንም መጠቀሚያ እንድንሆን አድርገን። አቤቱ ጌታ ሆይ በሥራችንና በኑሯችን ሁሉ እጅ ከኛ ጋር ይሁን። የሕይወታችን መሪና የበረከታችን ምንጭ የሆንክ አምላካችን ሆይ በቅዱስ ቃልህ በሥጋና ደም አማካኝነት ኑሯችንን ሁልጊዜ በሰላም እንዲቃና ማድረግ። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁን መንፈሳዊ ማዕድና ድንቅ የደብረ ታቦር ጸሎት አብረን አድርሰን እዚህ ላይ ያጠናቀናል። የጸለይነው ጸሎት የሰማነው ቃልና በታቦር ተራራ ላይ የተገለጠውን የጌታችን መለኮታዊ ብርሃን በልቦናችን ተቀርጾ ለሕይወታችን መጽናናት፣ ለእምነታችን ጥንካሬና ለበረከት እንዲሆን የቅዱሳኑ አምላክ ልዑል እግዚአብሔር ቅዱስ ፈቃድ ይሁንልን። የያዝነውን የጾመ ፍልሰታ ሱባኤ አምላካችን ቅዱስ እግዚአብሔር የሰላም፣ የፍቅር፣ የንስሐና የምህረት ጾም ያድርግልን። በደብረ ታቦር የተገለጠውን አምላካዊ ብርሃን የሕይወታችንን የቤታችንና የአገራችንን ጨለማ ሁሉ ያስወግድልን። የልባችንን ፍርሃት አስወግዶ በሰላም በፍቅርና በሃይማኖት አጽንቶ ይበልጥ ወደ ዘላለማዊ መንግሥቱም ያቅርበን። የእናታችን የቅድስት ድንግል ማርያም እናታዊ አማላጅነትና የቅዱሳን ሁሉ ረድኤትና በረከት በሁላችንም ላይ አድሮ ይኖር። ይህንን መንፈሳዊ ማዕድ ለሌሎችም መንፈሳዊ ጥንካሬንና በረከትን እንዲሰጥ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን በየዕለቱ የሚለቀቁ መንፈሳዊ ማዕዶችን መከታተል ትችላላችሁ። የጸሎት ርዕሶቻችሁን እና አስተያየታችሁን በኮሜንት ክፍል አስፍሩልን። በሱባኤያችን አብረናችሁን እንጸልያለን። በቀጣይ መንፈሳዊ ማዕድ በሰላም እስክንገናኝ ድረስ የልዑል እግዚአብሔር ሰላምና ጥበቃ የእመቤታችን አማላጅነት አይለያችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። መልካም የበዓልና የሱባኤ ጊዜ ይሁንላችሁ።